Jag kommer med en gång. Skutt ikke! Jeg skal bort! ኖርዌይ ውስጥ የሚገኝ አንድ ሸለቆ ውስጥ ይኖር የነበረ ዳይኖሶር ከሚኖርበት ሸለቆ እየበረረ ወጥቶ ወደ አንድ ትንሽዬ የሆነ ከተማ ይደርሳል። እዛ ትንሽዬ ከተማ ውስጥ ደግሞ ሞርቲመር የተባለ ልጅ የተሳካለት ዩቲዩበር መሆን ስለሆነ አላማው ቤት ውስጥ ቁጭ ብሎ ቪዲዮዎችን ሪከርድ ማድረግ ይጀምራል። ይህንን ቻሌንጅ ካደረግኩኝ ብዙ ላይኮችንና ሰብስክራይቦችን ላገኝ እችላለሁ በማለት ተስፋ አድርጎ በጊዜው በጣም ታዋቂ የነበረ ራክፊሽ የተባለ ቻሌንጅን ለመቀላቀል ይወስናል። የገዛውን የራክፊሽ እቃ ከካሜራው ፊት ለፊት በማድረግ ይከፍተዋል። ነገር ግን ከፍቶት ወደ ውስጥ በሚመለከትበት ጊዜ በጣም ዘግንኖት ይህንንማስ በፍጹም አልበላም በማለት መልሶ ይዘጋዋል። ነገር ግን ብዙ ላይክና ሰብስክራይበሮችን በጣም ማግኘት ይፈልግ ስለነበረ እንደምንም ብሎ ለመሞከር ወሰነ። ነገር ግን ልክ አፉ ውስጥ እንዳስገባው ነበር በጣም ወደ ላይ እያለው ሊያስመልሰው አፉ ውስጥ ያለውን ነገር ራሱ ማዋጥ ሲከብደው ቶሎ ብሎ የሆነ እቃ አምጥቶ አፍ ውስጥ የነበረውን ራክፊሽ ይተፋዋል። በክፍሉ በኩል እያለፈች የነበረችው እናቱ ታዲያ ልጇ ሲያስመልስ ትመለከተውና ልጇ ከተወሰነ ጊዜ ጀምሮ ጊዜውን በሙሉ የሚያሳልፈው ኮምፒውተር ፊት ተጥዶ ስለሆነ መጨነቅ ትጀምራለች። ሞርቲመንም ለእናቱ አትጨናነቂ፣ ላይክ በጣም ማግኘት ስለምፈልግ ነው እንደዚህ እያደረግኩ ያለሁት በማለት ቢነግራትም እሷ ግን ልጇ ከኮምፒውተር ፊት ቁጭ ብሎ በሚያደርገው ነገር ቅር እያላት ነበር። ኮምፒውተር ላይ ቁጭ ብለህ የምታሳልፈው ጊዜ ውጤትን እንዳያበላሸው እንጂ እሺ በማለት መክራው ከክፍሉ ትወጣለች። በቀጣይ ቀን በዛ አካባቢ ስትንቀሳቀስ የነበረች አንድ ሳራ የተባለች ልጅ የሆነ ቤት በር ላይ የነበረ የመልእክት ሳጥን በጋዜጣዎችና በወረቀቶች ጥቅጥቅ ብሎ ሞልቶ ትመለከተዋለች። ይህም ማለት የመልእክት መስጫ ሳጥኑ ላይ የሚቀመጡትን መልእክቶችና ጋዜጣዎች በየጊዜው እየወጣ ቼክ የሚያደርጋቸው ሰው እዚህ ቤት ውስጥ እየኖረ አይደለም ማለት ነው። ይህንን ከተመለከተች በኋላ ቤት ውስጥ ሰብራ ከመግባቷ በፊት ዙሪያውን ቀስ ብላ ሰው ይኖር አይኖር አረጋገጠች። ወደ ውስጥም እንደገባች እዚህ ቤት ውስጥ ይኖሩ የነበሩ ሰዎች ክሪስማስን ምክንያት በማድረግ ወደ ታይላንድ እንደሄዱ ትረዳለች። ይህንን ስታይ በጣም ስለተደሰተች በቃ እዚህ ቤት ውስጥ ለተወሰነ ጊዜ ሰው አይመጣም፣ እስከሚመጡ ድረስ ደግሞ እዚህ ቤት ውስጥ መቆየት እችላለሁ በማለት ትወስናለች። ቤት ውስጥ የሚገኙትን መጋረጃዎች በሙሉ ዘግታ ይዛቸው ወደዚህ ቤት የመጣቻቸውን አሻንጉሊቶች ደግሞ ደረደረቻቸው። ለአሻንጉሊቷ ይሄ ክሪስማስ እስከሚያልቅ ድረስ እዚህ ቤት ውስጥ ፈታ ብለን ነው የምንቆየው፣ ከዛ በኋላ ደግሞ ማንም አያገኘንም በማለት ትነግራቸዋለች። በነጋታ ሞርቲመር ወደ ትምህርት ቤት ውስጥ በመሄድ ከተማሪዎቹ ጋር ተቀላቅለው ከአስተማሪያቸው ጋር በመሆን የገና መዝሙርን እየዘመሩ እያሉ አንድ ፖሊስ ወደ ክፍላቸው ይገባና ከተማሪዎቹ ጋር መነጋገር እንደሚፈልግ ይናገራል። ፖሊሱም በዚህ ጊዜ የቤቱ ባለቤቶች ቤታቸው ውስጥ በሌሉበት ጊዜ ሰብራ በመግባት ቤታቸው ውስጥ ያለ ፍቃዳቸው እንደምትኖርና እድሜዋ ደግሞ ከእናንተ ጋር በጣም ተቀራራቢ ነው በማለት ይነግራቸዋል። የልጅቷንም ፎቶ እያሳያቸው ይህች ልጁ ላይ ከምትገባበት ቤት ከመውጣቷ በፊት ትናንሽ አሻንጉሊቶችን ይዛ የመሄድ ልምድ አላት። እናንተን እየወነጀልኩኝ ሳይሆን ይህችን ልጅ ከዚህ ቀድሞ ያያት ካለ ግን ወደ ፖሊሶቹ ጋር በመምጣት ቃሉን መስጠት አለበት በማለት ሲነግራቸው በዚህ ጊዜ ሞርቲመር ልጅቷ ከየት እንደመጣች ይጠይቃል። ኦፊሰሩ ግን ስለዚህ ጥያቄ ምንም አይነት መልስ አልሰጣቸውም። ብዙም ሳይቆይ የትምህርት ቤቱ ደውል ሲጮህ ሞርቲመር ስልኩን አውጥቶ እንደ ኤምቲቪ ጋዜጠኛ እንደሆነ በማስመሰል ቪዲዮ መቅረጽ ይጀምራል። በቪዲዮውም ላይ በቦሪንግተን ከተማ ውስጥ አንድ አደገኛ ወንጀለኛ በነጻነት እየተዘዋወረ እንደሆነና ቅድም ወደ ትምህርት ቤታቸው ከመጣው ፖሊስ ደግሞ መግለጫ አቀበልላቸዋለሁ በማለት ይናገራል። ወዲያውኑ ፖሊሱን አስቆሞ መግለጫ እንዲሰጠው ሲጠይቀው ፖሊሱ ግን ግራ በመጋባት ስራ ላይ ያለን የፖሊስ አካል ያለ ፍቃድ መቅረጽ ወንጀል መሆኑን ይነግረዋል። የሞርቲመርን ስልክ ተቀብሎ ስሙን ከጠየቀው በኋላ ስልኩን መልሶለት ከአካባቢው ዞር ይላል። ሞርቲመር ለቪዲዮ የሚሆን መግለጫ ከፖሊሱ ባለማግኘቱ በጣም እያዘነ እያለ በዚህ መሀል ደግሞ አንዳንድ የክፍል ጓደኞቹ ከኋላው መጥተው ቻናልህ እኮ ምንም አይነት ሰብስክራይበርም ሆነ ላይክ የለውም፣ በዩቱብ ቻናል የትም አትደርስም እያሉ ያሾፉበታል። ከመሄዳቸውን በፊት የተጨመዳደደ ወረቀት ይወራውሩበታል። በዚህ ምክንያት ሞርቲመር በጣም ቢበሳጭም በድንገት ከድምጽ ማጉያው ከርዕሰ መምህሩ ቢሮ ከመሄድ በፊት ወደ ቢሮ መጥተህ አናግረኝ በማለት ጥሪ ይደርሰዋል። በሌላ በኩል ሳራ በቤት ውስጥ እየተዘዋወረች የባለቤቶቹን የቤተሰብ ፎቶዎች እየተመለከተች ነው። ቤታቸውን ለጊዜው ብቻ እንደተዋሰችና ምንም አይነት ነገር እንደማታበላሽ ፎቶዎቹን እየተመለከተች ትናገራለች። እሷም በአንድ ወቅት ቤተሰብ እንደነበራት እያስታወሰች የሚበላ ነገር ለመፈለግ ወደ ኩሽና ገብታ ፍሪጁን ተከፍታለች። በዚያች ቅጽበት ከቤስመንት ክፍል ውስጥ የብርጭቆ መሰባበር ድምጽ በድንገት ስትሰማ በጣም ትደነግጣለች። በጥንቃቄ ወደ ቤስመንቱ ክፍል ወርዳ ስትመለከት አንድ ትንሽ የሆነ ፍጡር በመስኮት በኩል ሰብሮ ወደ ውስጥ እንደገባ ትመለከታለች። ምን እንደሆነ ለማወቅ ስትሞክር እንግዳ የሆኑ ድምጾችን ስትሰማ ምናልባት ድመት ሊሆን ይችላል በማለት በውስጡ አሰበች። ሳራ ቤስመንት ውስጥ የተደበቀው ምን እንደሆነ የማታውቀው ፍጡር የቱ ጋር እንደተደበቀ የሚወጣውን ድምጽ ተጠቅማ ካወቀች በኋላ የሚበላ ነገር ለመፈለግ በፍጥነት ወደ ኩሽና ትመለሳለች።
ከፍሪጅ ውስጥ አንድ ሆት ዶግ አውጥታ ወደ ቤስመንቱ በመውረድ ፍጥረቱን ለመያዝ የሚያስችል ወጥመድ ታዘጋጃለች። በሌላ በኩል ሞርቲመር ወደ ተጠራበት የርዕሰ መምህሩ ቢሮ ሲገባ ርዕሰ መምህሩ ግን የድራጎን ማስክ አድርጎ ይጠብቀዋል። ሰውየው ሞርቲመርን ሊያስፈራራው ነበር ሀሳቡ። ነገር ግን ሞርቲመር ምንም አልደነገጠለትም። ምክንያቱም ይህ ርዕሰ መምህር ራሱ የሞርቲመር አባት ነበር። አባቱ ማስኩን አውልቆ በከፍተኛ ደስታ እኔ የድራጎኖች ወንድም ነኝ በማለት ስለ ማስኩ ምን እንደሚያስብ ልጁን ሲጠይቀው፣ ሞርቲመሩ ግን አባቱ በሚያደርገው የጅላጅል ነገር ምንም ፍላጎት እንደሌለው ያሳያል። አባቱን በዚህ ጊዜ ይቅርታ የኔ ልጅ፣ የቤተሰብ ጉዳይና ስራን ማደባለቅ እንደማትወድ ረስቸው ነው በማለት ልጁን ይቅርታ ይጠይቀዋል። አባቱም ወደ ቢሮ እንድትመጣ ያስጠራው አንድ እርዳታን ልጠይቅ ፈልጌ ነበር። ግራ የተገባው ሞርቲመር አባቱ የሚፈልገውን ነገር እስከሚናገር ድረስ ቀና ብሎ እያየ ይጠብቀዋል። አባቱም ከጥቂት ደቂቃዎች በኋላ ጓደኞቼ መጥተው በኮሚክ መጽሐፎች ላይ የተመሰረተ ጨዋታ ልንጫወት አቅደናል። ጎረቤቶቻችን ደግሞ ለዚህ ክሪስማስ ወደ ታይላንድ ሄደዋል አይደለ? አርፊንሰን ደግሞ ማለትም የቤቱ ባለቤት ወደ ውጭ ከመሄዱ በፊት እሱ በጣም የሚወዳትን ወርቃማ የሆነችውን አሳ የሚመግባት አሁን ላይ ስለሌለ እኔን ሂጄ እንድመግባት ጠይቆኝ ነበር። እባክህን ልጄ ዛሬ አንተ ሂድና አሳዋን መግባት በማለት ይጠይቀዋል። ሞርቲመር መጀመሪያ ላይ እምቢ ቢልም አባቱ ገንዘብ እንደሚከፍለው ቃል ሲገባለት ግን በዋጋው ላይ ተደራድሮ ከፍ ካደረገው በኋላ አባቱ ለሞርቲመር የጎረቤቱን ቤት ቁልፍ እየሰጠው እናቱ ይህንን የኮሚክ ጨዋታ እንደምጫወትና ምን ያክል እንደምወደው ስታውቅ ሁል ጊዜ ስለምታጣጥልብኝ ይህንን ሚስጥር ለእሷ እንዳትናገራት እሺ በማለት በጥብቅ ሲያሳስበው ልጁም እሺ በማለት ተስማምቶ ቁልፉን ተቀብሎ ከቢሮ ይወጣል። በሌላ በኩል ደግሞ ሳራ ቁጭ ባለችበት እያንቀላፋች እያለ ያጠመደችው ወጥመድ ውስጥ የሆነ ነገር እንደገባ የሚያሳውቅ ድምጽ ሲሰማት ከቤስመንቱ ጊዜ ሳታባክን ወዲያውኑ ወደ ታች ወርዳ ድምጹን ስታዳምጥ የምትሰማው ድምጽ ግን የድመት ሳይሆን የሌላ ነገር እንደሆነ ትረዳለች። በጉድጓድ ውስጥ ምን እንዳለ ለማጣራት የሆነ እንጨት ወደ ውስጥ ስትከት ከውስጥ ያለው ፍጥረት ደግሞ የያዘችውን እንጨት በኃይለኛው ጎትቶ ከእጇ ይቀማታል። ሳራም በከፍተኛ ትግል ሆና እንጨቱን እንደምንም ወደ ራሷ ስባ ትቀበለዋለች። እንጨቱን ግን ካወጣችሁ በኋላ ስትመለከተው ጫፉ ከስሎና ተቃጥሎ ስታገኘው በጣም ትደነግጣለች። ሳራ በነገሩ በጣም ግራ እየተጋባች ወደ ጉድጓዱ ውስጥ ስትመለከት የሚያስፈራና ትንሽ የሚያብረቀረቅ አይን ከውስጥ ይታያትና በጣም ደንግጣ እቃዎቿን ያስቀመጠችበት ቦታ እየሮጠች ትሄድና ጓዟን መጠቅለል ትጀምራለች። ነገር ግን ልክ ልትወጣ ስትል ከታች ከቤስመንቱ ክፍል በከፍተኛ ሁኔታ እንስሳቱ እየተሰቃየና እየፈራ እንደሆነ የሚገልጽ ድምጽ ሲያወጣ ትሰማዋለች። በዚህ ጊዜ እቃዋን ይዛ ከዚህ ቤት ከመውጣቷ በፊት አንድ ጊዜ ብቻ ወደታች በመውረድ ቼክ ለማድረግ ትወስናለች። ወደ ቤስመንቱ ስትመለስ በጨለማው ክፍል ውስጥ አሁንም ድረስ ሳይወጣ ነበር ቁጭ ብሎ ሲጠብቃት የነበረው። ፍጡሩም በስነ ስርዓት ምን እንደሚመስል ለማየት ብትሞክርም ግልጽ ሆኖ ሊታያት ስላልቻለ ላይ ወጥቼ ምግብ አመጣለትና ከዛ በኋላ አባብዬ ከተደበቀበት እንዲወጣ አድርጓለሁ በማለት ወደ ላይኛው ክፍል ትወጣለች። ከፍሪጅ ውስጥ ያስፈልገኛል ብላ የምታስባቸውን ነገሮች እያወጣች እያለ ቤቱን የሆነ ሰው ከውጭ በቁልፍ ሲከፍተው ተሰማት። ይሄ በጣም ቢያስደነግጣትም ጊዜ ሳታባክን ከኪችኑ ጀርባ ትደበቃለች። ምክንያቱም ማንም ሰው የሰው ቤት ውስጥ ሰብራ ገብታ እንዲያገኛት ስላልፈለገች። የመጣው አሳዎቹን ሊመግብ ሞርቲመር ነበር። ወደ አሳው ጋር ከመጠጋቱ በፊት ስልኩን ጠረጴዛ ላይ ያስቀምጠዋል። የሚያደርገውንም ነገር እንደጨረሰ ሞርቲመር ቤቱን ለቆ ይወጣል። ወደ ቤቱም ከገባ በኋላ ፒሲውን በመክፈት የለቀቃቸውን ቪዲዮዎች ሲመለከት ሁለት እሱን የማያበረታቱ ኮሜንቶችን ያገኛል። እነዚህን የጥላቻና መጥፎ ኮሜንቶች የጻፉት የእሱ የክላሱ ተማሪዎች ነበሩ። ከሱ ተጨማሪ ደግሞ ምንም አይነት ላይክ ቪዲዮ አላገኘም ነበር። በዚህም ምክንያት ልቡ ስብር ብሎ ወደ ታች ሲወርድ እናቱ ትመለከተውና ለምንድን ነው የከፋህ በማለት ትጠይቀዋለች። በምለቃቸው ቪዲዮዎች ላይ ምንም አይነት ላይኮችን እያገኘውኝ አይደለም ብሎ ለእናቱ ሲነግራት እሷም ስለሷ አትጨናነቅ በማለት አቅፋ ግንባሩን ትስመዋለች። በሌላ በኩል ደግሞ ሳራ ከኩሽና የወሰደችውን ምግብ ፍጥረቱ ወደ ታሰረበት ወጥመድ አጠገብ ስታስቀምጠው እጁን ብቻ በማውጣት ያመጣችለትን ምግብ ቶሎ ብሎ ወደ ራሱ ይወስደዋል። ምግቡን የወሰደበትን እጁን ስትመለከት በጣም ነበር የደነገጠችው። ግን ብዙም ሳይቆይ የተደበቀበት ትቦ ነገር ኃይለኛ የሆነ እሳት ያሳያል። በዚህ ጊዜ ከተቀመጠችበት ምንም ሳትንቀሳቀስ እጇን ብቻ ወደ ላይ ከፍ አድርጋ እንስሳቱ ከተደበቀበት እስከሚወጣ ድረስ ትጠባበቀዋለች። እሱም ከውስጡ ነው እጇን ወደ ላይ አድርጋ እሱ እስከሚወጣ እየጠበቀችው እንዳለ ሲገባ ቀስ ብሎ ከተደበቀበት ሲወጣ እሷም እስካሁን ድረስ እዚህ የነበረው ትንሽዬ የሆነ ድራጎን እንደሆነ ትረዳለች። ባየችው ነገር በጣም ብትደናገጥም ነገር ግን ራሷን እንደምንም አድርጋ እንዳልፈራች እያስመሰለች እጇን ወደ ድራጎኑ ስታስጠጋ ድራጎኑም እንድትነካው ይፈቅድላታል። እሷም ቀስ ብላ የተጎዳውን ክፍሉ እንድትነካበት ስትል ደንግጦ ወደ ኋላ ይሸሻታል። ላሳምምህ አይደለም ምን እንደተጎዳ ብቻ ለማየት ነው በማለት ድራጎኑን በዚህ ጊዜ መፍራቱን ያቆምና የተጎዳውን የሰውነት ክፍሉን ያሳያታል። እሷም እላይ ወጥቼ እስኪ ቁስልን ለማከም የሚያስችለኝን ነገር ካገኘውኝ አይቼ መለሳለሁ በማለት ጥላው ከቤስመንቱ ትወጣለች። በዚህ መሀል የሞርቲመር አባት ወደ ቤት ይመለሳል። በትምህርት ቤት ውስጥ ከጓደኞቹ ጋር የኮሚክ ጨዋታ ሲጫወት አምሽቶ ቢሆንም የገባው
ለሚስቱ ግን ከእሳት አደጋ መከላከያ ክፍል ጋር ስብሰባ ነበረብኝ በማለት ይዋሻታል። ሞርቲመር አባቱ እየዋሸ መሆኑን ቢያውቅም ነገር ግን ሚስጥሩን ላለማውጣት ሲል ፈገግ ብሎ ዝም ብሎ ያልፈዋል። ከዚያም ሞርቲመር ወላጆቹ በጣም ነው ዛሬ የምታምሩት ፎቶ ላንሳችሁ በማለት ሲጠይቃቸው ወላጆቹን በደስታ ይስማማሉ። ነገር ግን ሞርቲመር ስልኩን ፍለጋ ወደ ኪሱ ሲገባ በድንጋጤ ክው ይላል። ስልኩ በቦታው አልነበረም። ለማስታወስ ሲሞክር ጎረቤቶቹ ቤት በሄደበት ጥሎት እንደመጣ ይረዳል። ወላጆቹን አስፈቅዶ ወደ ጎረቤቱ ቤት በዛ ማታ ይሄዳል። ሞርቲመር ወደ አርፈንሰን ቤት ገብቶ ወደ ኩሽና ሲያመራ ሳራ እንደ ራሷ ቤት አድርጋ ኪችን ውስጥ ስትንቀሳቀስ ያያታል። ሁለቱም ሲተያዩ በጣም ነበር የደነገጡት። ሞርቲመር በግርምት ወደ ሳራ እየተጠጋ ታውቂዋለሽ እንዴ አርፈንሰንን እንዴት ነው ወደ ቤቱ ልትገቢ የቻልሽው በማለት ሲጠይቃት ሳራ ምን እንደምትመልስለት ግራ ገብቷት እያመነታች እያለ በድንገት ያኔ ፖሊሱ ወደ ትምህርት ቤታቸው የመጣ ጊዜ ያሳያቸው ፎቶ ላይ ያለችው ልጅ እንደሆነ ትዝ ይለውና አንቺ ቆይ ሌባዋ ልጅ አይደለሽ እንዴ ፖሊሶች እያፈላለጉሽ ያሉት በማለት ሲጠይቃት እሷ በጣም በመደናገጥ ኧረ አይደለሁም በማለት ስለ ሁኔታው ለማስረዳት ብትሞክርም ነገር ግን ሞርቲመር ሊያምናት ፈቃደኛ አልነበረም። ልክ ስልኩን እንዳገኘው ለፖሊሶች ነው የምደውለው እንዳትንቀሳቀሽ ይላታል። እባክህን ለፖሊሶች እንዳትደውል እያለች ስትማጸነው ሞርቲመርም እስኪ ለምንድን ነው ማልደውለው አንድ ምክንያት ስጭኝ እስኪ ሲላት ማንም ሰው የማያውቀውን አንድ ሚስጥር እነግርሃለሁ ካልደወልክ በጣም ትልቅ የሆነ ሚስጥር ነው በማለት ትማጸነዋለች። ሞርቲመርም በሀሳቧ እንደተስማማ ይገልጽላትና ተያይዘው ወደ ቤዝመንቱ ይወርዳሉ። ወደ ቤዝመንቱ ሲደርሱ ግን ሞርቲመር ምንም የሚታይ ነገር ስላልነበረ እያሾፍሽብኝ ነው እንዴ በማለት ሲጠይቃት እሷ ግን ቀስ ብለህ ድምፅ ሳታሰማ ወደዛ ተጠጋ በማለት ታዘዋለች። ልክ እንደዛ ሲያደርግ የሆነ ኮርነር ላይ የሚያስፈራ ድራጎን ተቀምጦ ይመለከተዋል። ባየው ነገር በጣም ከመደንገጡ የተነሳ ለትንሽ ሊጮህ ነበር። ማንም ሰው እንዲሰማት የማትፈልገው ሳራ ታዲያ ጊዜ ሳታባክን ነበር አፉን ግጥም አድርጋ ያዘችው። ድራጎኑም ቢሆን ፊት ለፊቱ የሚፈጠረውን ነገር እየተመለከተ መፍራት ይጀምራል። ይሄኔ ሳራ ድራጎኑ የሆነ የማይሆን ነገር እንዳያደርግ ብላ ስለፈራች እባክህን ተረጋጋ እያለች ሞርቲመርን ለማረጋጋት ትሞክራለች። ሞርቲመር እንደምንም ራሱን ካረጋጋ በኋላ ከየት ነው ይህንን ድራጎን ያገኘሽው በማለት ይጠይቃታል። እና ደግሞ ያንቺ ነው ድራጎኑ በማለት ሲጠይቃት እሷም አዎ የኔ ነው በማለት ትመልስለታለች። በዚህ ተገርሞ ይህንንማ ቪዲዮ ከቀረጽኩት ብዙ ላይክና ሰብስክራይበሮችን ማግኘት እችላለሁ በማለት ስልኩን አውጥቶ ቪዲዮ ሊቀርጽ ሲል ሳራ ጊዜ ሳታባክን ስልኩን ከእጁ ምንትፍ ታደርገዋለች። እሱም በዚህ ጊዜ ቆይ ምን ችግር አለው አንዴ ብቻ ቪዲዮ ልቅረጸው ከዛ በኋላ በጣም ፌመሶች እንሆናለን በማለት እንድትፈቅድለት ሲጠይቃት እሷ ግን ይህንን ቪዲዮ ቀርጸህ የምትለቀው ከሆነ ሰዎች እንዲሁም ደግሞ ፖሊሶች ያዩትና መታሰራችን ነው ድራጎኑንም ቢሆን ይቀሙኛል በማለት በፍጹም እንደዚህ አይነት ነገር እንዳያደርግ ታስጠነቅቀዋለች። እሺ በቃ ቪዲዮም አላነሳም ለማንም አልናገርም ብሎ ቃል ከገባላት በኋላ እሷም ስልኩን ትመልስለታለች። ሞርቲመር ከጎረቤቱ ቤት ወጥቶ ከዛም በኋላ ወደ ክፍሉ ልክ እንደገባ ካሜራውን ከፍቶ ዛሬ ስላየው ድራጎን እያወራ ቪዲዮ ለመልቀቅ በጣም ውስጡ እየፈለገ ነው። ብዙ ካሰበና ካሰላሰለ በኋላ ካሜራውን ከፍቶ ማውራት ይጀምራል። ነገር ግን በቪዲዮ ላይ የተናገረው ነገር ቢኖር የሆነ ሚስጥር እንዳገኘ እናንተን ብትሆኑ ያንን ሚስጥር በጣም ነው ማወቅ የምትፈልጉት ነገር ግን ትልቅ ሚስጥር ስለሆነ ዝም ብዬ መናገር አልችልም። ይህን ሚስጥር ሰው ካወቀ ምን እንደሚፈጠር ስለማላቅ ምንነቱን በግልጽ ሳልነግራችሁ ስለሚፈጠሩ አዳዲስ ነገሮች ግን እያወራሁኝ ቪዲዮ ፖስት አደርግላቸዋለሁ በማለት ተናግሮ ቪዲዮውን ጨርሶ ይለቀዋል። ወደ ሳራ ሁኔታ ስንመለስ ደግሞ የድራጎኑን ቁስል አክማለት በቻለችው አቅም እየተንከባከበችው ነው። ልክ ስራዋን እንደጨራረሰች ወደምትተኛበት ቦታ ሄዳ ጋደም ስትል ድራጎኑ የሚከተላትና ዝም ብሎ ሲመለከታት አዝናለት አንተን መንከባከቤን በፍጹም አላቆምም እሺ በማለት ቃል ትገባለታለች። ነገ ጠዋት ሞርቲመር ከእንቅልፉ ተነስቶ ወደታች ሲወርድ አባቱ ለክሪስማስ የሚሆን የሚያምር ኬክ እየሰራ ነበር። ሞርቲመርም ለአባቱ ስለ ዳይኖሶሮች ማወቅ ፈልጋለሁ በማለት ሲነግረው አባትየው በጣም ደስ ይለዋል። ምክንያቱም እስከዛሬ ስለ ዳይኖሶር ከልጁ ጋር ማውራትና እውቀቱን ማካፈል ቢፈልግም ነገር ግን በተደጋጋሚ ልጁ ስለዚህ ነገር ማውራት እንደማይፈልግ ነበር ሲያሳየው የነበረው። አባትየውም ይህንን ሁኔታ ለረጅም ጊዜ ሲጠብቀው ስለነበር ሰፍ ብሎ ስለ ድራጎን የሚያውቀውን ነገር በሙሉ ለልጁ መናገር ይጀምራል። ድራጎኖች ሰዎች እንደሚያስቧቸው ክፉና የሚያስፈሩ ሳይሆኑ ይልቅ በጣም አይናፋሮች ናቸው። በዚህም ባህሪያቸው ምክንያት ነው ከሰዎቹ ለጊዜ የሚርቁት። ሰዎች ግን ልክ ድራጎኖችን ሲያዩ አደገኛ ፍጡር አድርገው ስለሚፈርዷቸው ሁልጊዜ ድራጎችን እንዳዩ ጭንቅላታቸው ላይ የሚመጣው ነገር እነሱን ማደን ነው። ሞርቲመርም እዚህ ቤት ያለውን ስለ ድራጎን የሚያወራውን መጽሐፍ መዋጥ ትችላለሁ በማለት ለአባቱ ይጠይቀዋል። መጽሐፉን አንተ ስጠኝ እንጂ የጎረቤታችንን አሳ ለሳምንት እየሄድኩኝ እመግባለሁ በማለት ለአባቱ ሲነግረው አባቱ ግን ልጁ ስለ ድራጎን ማወቅ ስለፈለገ ብቻ ራሱ በጣም ተደስቶ ስለነበረ ያለምንም ቅድመ ሁኔታ ራሱ መጽሐፎችን ሰጥሃለሁ እንደውም ኢንተርኔት ላይ ሰርች አድርገህ የማታገኛቸውን ትልልቅ ሚስጥሮችን የያዘ ራሱ ሌላ መጽሐፍ አለኝ በማለት ተጨማሪ ትልቅ የሆነ መጽሐፍን ይሰጠዋል። ሞርቲመር በጣም ደስ ብሎት አባቱን ካመሰገነ በኋላ መጽሐፉን ይዞ እየሮጠ ወደ ሳራ ጋር ይሄዳል። አብረው መጽሐፉን ከፍተው እያነበቡት እያለ አንዳንድ ተራራዎች ወደ ውስጥ የሚያስገባ ሚስጥራዊ መግቢያዎች ወይንም ደግሞ ፖርታሎች እንዳሏቸው ያነባሉ። ምንም እንኳን አብዛኛው
አብዛኞቹ ሚስጥራዊ መግቢያቶች ባለፉት ዓመታት ቢረሱም ወይንም ደግሞ ቢጠፉ አሁንም ጥቂት መግቢያዎች መኖራቸውን ይረዳሉ። ሳራ ንባቧን ስትቀጥል ድራጎኖች ወደ ሰዎች ምድር ከመጡ በኋላ ለረዷቸውና ለተንከባከቧቸው ሰዎች ምኞታቸው እንደሚፈጽሙላቸው የሚገልጽ አስገራሚ ክፍል ታነባለች። ሞርቲመርን በጣም ተደስቶ እኔ ይሄ ዳይኖሶር ምን ላሳካለህ ቢለኝ 1000 የዩቲዩብ ላይክ እንዲሰጠኝ ነበር የምመኘው በማለት ሲነግራት፣ ሳራ ግን ስለ ላይክ ወይ ደግሞ ሰብስክራይበር የሚለው ነገር ምንም አይገባትም። ቆይ ላይኩን ምን ታደርገዋለህ? አብረሃ አታወራ፣ አብረሃ አትበላ በማለት ጥያቄውን ስታቀርብለት መርቲመርም በሳራ አባባል እየሳቀ እነዚህን ሁሉ ላይክ አገኘውኝ ማለት ቻናሌ እንዲያድግ እኔም በሆን በጣም ፌመስ እንደሆነ ይረዳኛል በማለት ስለ ሁኔታው አስረዳት። ሁለቱም በጣም ይስቃሉ። ከዚያ ሞርቲመር እስካሁን ድረስ ራሱን በስነስርዓት እንዳላስተዋወቀ ትዝ ይለውና ብድግ ብሎ ሞርቲመር እባላለሁ በማለት እሷም ሳራ በማለት ስሟን ትነግረዋለች። ወዲያው ከቤስመንት ክፍሉ እንግዳ የሆነ ድምፅ ሲሰማቸው በፍጥነት ምን እየተፈጠረ ነው በማለት ቼክ ለማድረግ ወደ ታች ይወርዳሉ። ልክ ደርሰው ምን እንደሆነ ሲመለከቱ ድራጎኑ ካካውን አድርጎ ያገኙታል። ጠረኑ በጣም ኃይለኛ ስለነበረ ገርማቸው ሳራ ወዲያው ቦታውን ማጸዳዳት ስትጀምር ሞርቲመር ደግሞ ሰዓቱን ያይና ዛሬ እኮ ከቤተሰቦቼ ጋር ኩኪስ የምንሰራበት ቀን ነው፣ በፍጥነት መሄድ አለብኝ። አባቴ ደግሞ ብታይ በጣም ደግ ሰው ነው፣ አብረሽን ብትመጪ ደስ የሚል አቀባበል ነው የሚያደርጉልሽ በማለት ይጋብዛታል። መጀመሪያ ላይ አብረው መሄድ ፍላጎት እያሳየች የነበረ ቢመስልም ድራጎኑን እዚህ ብቻውን መተው አልፈለግኩም፣ ስለዚህ መምጣት አልችልም በማለት ትነግረዋለች። ሞርቲመርም ካልሽ እሺ በማለት ወደ ቤቱ ተመልሶ ከወላጆቹ ጋር በደስታ ኩኪስ እየሰሩ እያለ ሳራ ደግሞ እሱ ሳያት ከኋላው ከተለችው በሆነ ነገር ተደብቃ ከኪችናቸው ኋላ መርቲመር ከቤተሰቦቹ ጋር በደስታ ጊዜ ሲያሳልፍ በቅናት ትመለከተዋለች። ይህንን ትዕይንት ስትመለከት በጦርነት ያጣቻቸውን የራሷን ወላጆች እያስታወሳት ከፍተኛ የሆነ የብቸኝነት ስሜት እየተሰማት ወደምትቆይበት ቤት ትመለሳለች። በኋላ ላይ ሞርቲመር ኮምፒውተሩን ከፍቶ የለቀቀውን ቪዲዮ ሲመለከት ከ500 በላይ ቪው እንዲሁም ደግሞ 95 ላይኮች፣ አንዳንድ ኮሜንቶች ደግሞ ምንድነው ያገኘኸው ሚስጥር ንገረን እያሉ እየገፋፉት ነው። እሱም ካሜራውን በመክፈት ለጊዜው ሚስጥሩ ሙሉ ለሙሉ መናገር እንደማይችልና 1000 ላይክ ግን እንዳገኝ የምታደርጉኝ ከሆነ ሚስጥሩን ይፋ አድርጋለሁ የሚል አጭር ቪዲዮ ሰርቶ ይለቅላቸዋል። በማግስቱ ጠዋት ሳራ ከእንቅልፏ ስትነቃ ድራጎኑ ከጎኗ እንደሌለ ታስተውላለች። ድራጎኑን ፍለጋ ስትዟዟር የአርፊንሰንን ውድ የሆነ ወርቃማ አሳ ማሰሮ ውስጥ አለመኖሩን ስታይ በጣም ትደነግጣለች። ልክ በዚህች ቅጽበት ሞርቲመር ወደ ቤቱ ይገባል። የሳራን መደናገጥ ከፊቷ ላይ አይቶ ምንድነው የተፈጠረው ብሎ ሲጠይቃት ገና ምንም አይነት ምላሽ ሳትሰጠው ራሱ ነበር እቃ ውስጥ ወርቃማው አሳ እንደሌለ ያስተዋለው። ድራጎኑ አሳውን ከእቃው ውስጥ አውጥቶ እየተመገበው ነበር። ሞርቲመር ይሄንን ሲያይ በጣም ይበሳጫል። አሳውን ለምን በላኸው እያለ በንዴትና በብስጭት ድራጎኑ ላይ የጮኸ ሲጠጋው ሳራ በፍጥነት ወደ ኋላ ልትመልሰው ብትሞክርም ነገር ግን ድራጎኑ ሲጮህበትና ሰው በተለየ ፍጥነት ወደሱ ሲጠጋ ራሱን ለመከላከል ሲል ከአፉ ከፍተኛ የሆነ እሳት ይተፋል። እሳቱ እንዳይነካቸው ዘለው በፍጥነት ማምለጥ ቢችሉም ነገር ግን በአቅራቢያቸው ተቀምጠው የነበረው የክሪስማስ ዛፍ አልተረፈም። ሳራ እሳቱን ለማጥፋት ጊዜ ሳታቃጥል በአጠገቡ ያገኘችውን ብርድ ልብስ በፍጥነት ዛፉ ላይ ታደርገዋለች። ነገር ግን በቤት ውስጥ በነፈሰው ጭስ ምክንያት የስሞክ አላርሙ ከፍተኛ በሆነ ድምጽ መጮህ ይጀምራል። ሳራ በፍጥነት ጭሱን ለማስወጣት እየሮጠች በሩን ትከፍተዋለች። በቻሉት ፍጥነት በሙሉ ተባብረው አላርሙን ቢያጠፉትም የሞርቲመር አባት ግን አላርሙ ሲጮህ ስለሰማ ምንድነው የተፈጠረው በማለት ወደ ቤቱ ቀስ እያለ እየመጣ ነበር። ሳራ በፍጥነት አባትህ ጋር እየሮጥክ ሂድና ምንም እንዳልተፈጠረ ተናግረህ ሳይገባ መልሰው። ሞርቲመር ግን በጣም ፈርቷል። ምክንያቱም ምን ተፈጠረ ብሎ አባቱን አሳምኖ ከዛ ቦታ ዞር እንዲል እንደሚያደርገው ሀሳብ አልመጣልህ ብሎታል። ሳራም የፈለግከውን ነገር በል ብቻ እዚህ ቤት እንዳይገባ አድርገው በማለት ገፍትራ ከቤቱ ታስወጣዋለች። አባቱ ደውሎን ስለሰማና የልጁንም ድንጋጤ ከፊቱ ላይ ስለነበበ ውስጥ ገብቼ የተፈጠረውን ነገር ግዴታ ቼክ ማድረግ አለብኝ በማለት ወደ ቤቱ ሊገባ ሲታገለው ሞርቲመርም አስበው የሆነ ሀሳብ ይመጣለትና ቤት ውስጥ መንፈስ አለ። አባቱን በውስጡ ምንድነው ይሄ ልጅ የሚቀባጥረው በማለት ግራ በተጋባ ፊት ሞርቲመርን ሲያየው ሳራን ብትሆን ከውስጥ ሆና ሞርቲመር የተናገረው ነገር አባቱን የማሳመን አቅም እንደሌለው ይገባትና በፍጥነት ወደ ውጭ በመውጣት መንፈስ ቤት ውስጥ አለ ያለው እኔን ነው፣ ሳላውቀው የተሳሳተ ማብራ ማጥፊያ ነክቼ ነው አለርም የጮኸው በማለት ነገሩን አቅልላ ስትነግረው አባቱ ደግሞ እንዴ ልጄ የሴት ጓደኛ አግኝቶ ነው እንዴ በማለት በውስጡ ደስ እያለው ያለ ሳራ ለዚህ ከተማ ደግሞ አዲስ ነኝ በማለት ስትነግረው አባትየው ታዲያ ለምን ወደ ቤታችን አትመጪም? ሚስቴን ብትሆን ደግሞ የልጇ ጓደኛ ቤቷ ስትመጣ በጣም ነው ደስ የሚላት። ቤታችን እንዳትቀሪ አብረን ኩኪስ እየበላን አንዳንድ የሆኑ ፊልሞችንም ደግሞ አብረን እናያለን በማለት ይጋብዛታል። ሳራ ምንም መልስ ሳትመልስለት ዝም ብላ ነበር እየተመለከተችው ያለችው። በዚህ ጊዜም አባትየው በቃ በቅርቡ እንገናኛለን እንዳትቀሪ እሺ በማለት ደስ ብሎት ከዛ ቦታ እየተራመደ ይሄዳል። ከዚህ በኋላ ሞርቲመርና ሳራ ወደ ቤት ሲመለሱ ድራጎኑ በኋላ በር በኩል አመልጧቸው የትም ሊያገኙት አልቻሉም ነበር። በዚህም በጣም ተደናግጠው ምንም ጊዜ ሳያባክኑ ድራጎኑን ማፈላለግ ይጀምራሉ።
በተመሳሳይ ሰዓት ደግሞ ቅድም ቤት ውስጥ ጭስ በሚከሰትበት ጊዜ የጮኸውን አላርም የሰማ እዛ አካባቢ የሚኖር ሰው ለፖሊስ ደውሎ ስለነበረ ፖሊሱ በተሰጠው አድራሻ መሰረት ወደ ቤቱ እየመጣ ነበር። የቤቱ ባለቤቶች ታይላንድ እንደሆኑ ታዲያ መረጃ የደረሰው ይሄ ፖሊስ እዚህ ቤት ውስጥ ገብታ ይህንን ስራ የምትሰራው ብቸኛዋ ልጅ እያፈላለኳት ያለሁት ያቺ ሳራ የምትባለው ልጅ ናት በማለት ፈጥኖ ወደ ቤቱ ያመራል። ፖሊሱም ወደ ተባለበት ቤት ደርሶ ወደ ውስጥ ሲገባ ቤቱ በጭስ ተሞልቶ እንዲሁም ደግሞ የተቃጠለውን የክሪስማስ ዛፍም ያገኘዋል። ወዲያው ስልኩን አውጥቶ ወደ ስራ ባልደረባው ይደውልና ቤት ውስጥ የተፈጠሩ ሌሎች ነገሮችንም ካሉ ቼክ ለማድረግ እንዲረዳቸው ቴክኒሻን ደውልና ጥራልኝ በማለት ያዘዋል። ያለውን ነገር ጓደኛው እስከሚፈጽም ድረስ ቤት ውስጥ ዘወር እያለ ሲመለከት ልጅቷ በየቦታው የደረደረቻቸውን አሻንጉሊቶችና የናሽናል መታወቂያዋን ያገኘዋል። ማርቲመርና ሳራ ደግሞ በሌላ በኩል ድራጎኑን ፍለጋ ሲዞሩ አንድ ሰው በጣም የተሰበሰበበት ገበያ ቦታ ውስጥ ያገኙታል። እሱን ለመያዝ ሲሮጡ ግን ድራጎኑም ደንግጦ ከነሱ ለማምለጥ ሲሞክር በአካባቢው የነበሩትን ሰዎች በሙሉ ያስደነግጧቸውና ሁሉም የያዙትን እቃ ራሱ እየጣሉ እግሬ አውጪኝ በማለት ከዛ ቦታ በትንትናቸው ይወጣል። ድራጎኑም በድንገት በአንድ የጭነት መኪና ጀርባ ውስጥ ይገባል። ይህንን እንደተፈጠረ ደግሞ ያላወቀው ሹፌር ሀገራማን ብሎ የጭነት መኪናውን ቁልፍ አድርጎ ወደ ገቢና ሊሄድ ሲል ሳራ ለሞርቲመን ቶሎ ብለ ሹፌሩ ጋር ሄድና በወሬ ጠምደ ቢዚ አድርገው እኔ ቀስ ብዬ ከኋላ መኪናውን ከፍቼ ድራጎኑን አውጣዋለሁ በማለት ትልከዋለች። እሷ ድራጎኑን ለጻ ልታወጣ ስትሄድ ሞርቲመር ደግሞ በተባለው መሰረት ከመኪናው ፊት ለፊት ድንገት በመቆም መኪናውን መንዳት እንዲያቆም ያደርገዋል። ሹፌሩም ደንግጦ ልጁን ምን እያደረግክ ነው ብሎ ሲጠይቀው ሞርቲመንም እኔ ኤምቲቪ ላይ ጋዜጠኛ ነኝ፣ አንዳንድ ነገሮችን ኢንተርቪው ላደርግ ፈልጌ ነው በማለት ጥያቄ እንዳለው ሲነግረው ሹፌሩ ግን ሞርቲመን ፊት ለፊቱ ቆሞ እየለፈለፈው ባለው ነገር ደስተኛ አይመስልም። ሞርቲመን ግን ስልኩን ቶሎ ብሎ አውጥቶ የምትወደውንና የምትጠላውን ነገር ንገረኝ እባክህ በማለት ይጠይቀዋል። ይሄ ሁሉ በእንዲህ እንዳለ ሳራ ደግሞ ከጀርባ እንደምንም ብላ የመኪናውን ጀርባ ከፍታ ድራጎኑን ደግሞ አውጥታ የሆነ መጫኛ ላይ እንዲሰቀል ታደርገዋለች። ከዛ በኋላ መኪናውን ጥለው በቻሉት ፍጥነት በሙሉ ከዛ ቦታ እየሮጡ አመለጡ። ወደ ቤታቸው እየተመለሱ እያለ የሞርቲመር ክላስ ውስጥ የሚያውቁት ልጆች እየጠሩ ስሙን ይከተሉታል። አንዷም የለቀቃቸውን ቪዲዮዎች በሙሉ እየገባውኝ ላይክ አድርጌያለሁ፣ እናም ላይኮችህንም አይቻቸዋለሁ። አሁን 1000 አልፏል። መቼ ነው እናገራለሁ ያልከውን ሚስጥር የምትናገረው? ቃልህን የምትፈጽምበት ጊዜ ደርሷል በማለት ስልኳን አውጥታ ስታሳየው ሞርቲመር ግን የሚናገረውን ነገር ያጣል። ምንም ነገር ሳይናገር ዝም ሲላት እናገራለሁ ብለህ ቃል የገባኸውን ነገር ማትናገር ከሆነ የክላሳችን ጉልበተኛ የሆነው ልጅ እደበድበዋለሁ ብሎ ሲዝትብህ ነበር በማለት ነግራው ከጓደኞቿ ጋር ይዛ ትሄዳለች። የክላስ ጓደኞቹ ከዛ ቦታ ልክ እንደሄዱ ሳራ ቆይ ስለምንድን ነው የሚያወሩት በማለት ስትጠይቀው ባለፈው ስለለቀኩት ራክፊሽን የመብላት ቻሌንጅ ቪዲዮ ነው በማለት ዋሽቶ ይነግራታል። ድራጎኑም ታዲያ ወደሚደብቁበት የጎረቤቱ ቤት ጋር እየተመለሱ እያለ ቤቱ እንዲሁም ደግሞ ዙሪያው በፖሊሶች ተከቦ ነበር። ከውስጥ ደግሞ የድራጎኑን ካካ ስላገኙትና ይሄ በፍጹም የሰው ሊሆን አይችልም በማለት ሳይንቲስቶችን ጠርተው የተጠሩትም ሳይንቲስቶች ተሰብስበው ባገኙት ነገር እየተመራመሩበት ነበር። ሳራ ባየችው ነገር ቆሌዋ ተገፎ ነበር። ሞርቲመር ግን ቶሎ ብሎ ማንም ሳይን በፊት ወደ ትምህርት ቤታችን በመሄድ እዛ እንደብቀው በማለት የተሸከሙትን ነገር ይዘው አቅጣጫቸውን ይቀይራሉ። በገበያው ቦታ የነበረው ፖሊስ ደግሞ ከጭነት መኪና ሹፌር ጋር ሲነጋገር ሹፌሩ አንድ የኤምቲቪ ጋዜጠኛ ነኝ የሚል ህፃን ልጅ በስልኩ እየቀረጸ ኢንተርቪው ሊያደርገው እየሞከረ እንደነበረ ሲነግረው ፖሊሱ ወዲያውኑ ያ ልጅ ሞርቲመር እንደሆነ ይረዳል። ከቆይታዎች በኋላ ደግሞ ሳራና ሞርቲመር ትምህርት ቤታቸውን ሰብረው የዳይሬክተሩ ቢሮ ውስጥ ይደበቃሉ። ሳራም በዚህ ጊዜ እኔና ድራጎኑ እዚህ ከቆየን ሰላማችን አስተማማኝ አይሆንም በማለት ስትነግረው ሞርቲመር ግን አልገባውም። ከማን ነው ቆይ የተደበቅሻለሽ በማለት ይጠይቃታል። ሳራም ታሪኳን መናገር ልክ እንደጀመረች ሳትፈልገው እንባዋ ዱብ ዱብ ማለት ጀመረ። ህፃን የነበርኩኝ የምኖርበት አካባቢ ላይ በጣም ከፍተኛ የሆነ ጦርነት ነበር። በዛም ጦርነት ምክንያት ቤተሰቦቼንና ወንድሜን አጣሁኝ። ከዛ በኋላ መትረፍ የቻልነው እኔና አንዳንድ ጎረቤቶቼ ብቻ ነበርን። እንደምንም ብለን ወደ ኖርዌይ ከመጣን በኋላ እዛ በሰላም የምንኖር መስሎኝ ነበር። ነገር ግን በሚያሳዝን ሁኔታ ጎረቤቶቼ በፖሊስ ይያዙና ፖሊሶቹ ደግሞ በድጋሚ እኔን እያፈላለጉኝ እያለ ምንም ጊዜ ሳላባክን ከዛ ቦታ ሮጬ አመለጥኩኝ። ከዛን ጊዜ ጀምሮ ከቤታቸው ሊዝናኑ ወደ ሌላ ሀገር የሄዱ ሰዎች ቤቶችን እየፈለግኩኝ እስከሚመጡ ድረስ እዛ ውስጥ እየተደበቅኩኝ መኖር ጀመርኩኝ። ምንም አይነት ጓደኛ ኑሮኝ አያውቅም። ጓደኛ ሲኖረኝ የመጀመሪያዬ ነው፣ እሱም አንተ ነህ በማለት ስትነግረው በሰማው ነገር ልቡ ስብር ይልና አብሯት ማልቀስ ይጀምራል። ወዲያው ሀሳብ ይመጣለትና የሆነ ካርታ አውጥቶ ቦሪንግተን ውስጥ የሚገኝ አንድ ዋሻ አለ። የዋሻን ደግሞ ማንም ሰው አይቃኘውም፣ ለረጅም ጊዜ ሰዎች ትተውታል። ወደዛ አብረን ብንሄድ ድራጎኑንም አንቺንም ማንም ሰው ያገኛችሁን በማለት ሀሳቡን ሲያቀርብላት፣ እሷ ግን ድራጎኑን ይዘን ከመሄዳችን በፊት ለብቻችን ያንን ቦታ ቼክ ማድረግ አለብን፣ ምክንያቱም አደገኛ ነገር ሊኖር ይችላል፣ ወይንም ደግሞ ድራጎኑ ራሱ የመጣው ከዛ ሊሆን ስለሚችል ቀድመን ለብቻችን ሄደን
በደንብ ቼክ ማድረግ አለብን በማለት ሀሳቧን ስታቀርብለት ሞርቲመን ግን በሀሳቧ ቅሬታ እየተሰማው ዝም ብሎ ሲመለከታት በቃ ተው እኔ ለብቻ እሄዳለሁ በማለት ጃኬቷን ለብሳ ትወጣለች። እሷ በሄደችበት ካሜራውን ከፍቶ በክላሱ ጉልበተኞች መደብደብን ስለፈራ ቃል የገባውን ነገር ለሰብስክራይበሮቹ ለመናገር አመንትቶና አስቦ ሲጨርስ የአባቱን ኮምፒውተር ከፍቶ ላይቭ ይገባል። በመጨረሻም ትልቅ ሚስጥር አውቃለሁ 1000 ላይክ ሲሞላ እነግራችኋለሁ ያልኩት ላይክ እና ሰብስክራይብ ለማግኘት ፈልጌ እንጂ ምንም አይነት ነገር አግኝቼ አይደለም በማለት ይናገራል። የሚናገረውንም ነገር ልክ ተናግሮ እንደጨረሰ እዝን በማለት ክፍሉን ለቆ ይወጣል። የእሱን መውጣት ተከትሎ ድራጎኑ በፍጥነት ወደ ኮምፒውተሩ በመሄድ የሆነ ነገር ክሊክ ሲያደርግ ላይቭ መልሶ መቅዳት ይጀምራል። በሰዓቱ በጣም ብዙ ሰዎች ኦንላይን ላይ ስለነበሩ ድራጎንን ላይቭ ላይ ይመለከቱታል። ወዲያው ድራጎኑ ራሱን በኮምፒውተሩ ስክሪን ሲመለከት በጣም ይደነግጥና ከአፉ እሳት በመጥፋት ኮምፒውተሩን ያቃጥለዋል። በሌላ በኩል ደግሞ ሳራ ፈልጋ ድራጎኑ የመጣበትን ዋሻ ታገኘዋለች። ወደ ከተማ ደግሞ ስንመለስ ፖሊሱ ወደ እነ ሞርቲመር ቤት ይሄድና ልጃችሁን ማናገር ፈልጌ ነበር የት እንዳለ ልትነግሩኝ ትችላላችሁ በማለት ሲጠይቃቸው እናቱም ቆይ እስኪ ልደውልለት በማለት ልክ ስልኳን ስትከፍተው ድራጎኑ የልጇ ቻናል ላይ ፖስት ተደርጎ ታገኘዋለች። አባትየው ልጄ ቆይ ምን ጀምሮ ነው በማለት ግራ እየተጋባና የቪዲዮውን ጀርባ ደግሞ በደንብ አድርጎ በሚያስተውልበት ጊዜ ቪዲዮ የተቀረጸው የራሱ ቢሮ ውስጥ እንደሆነ ይገባውና ኦፊሰሩንና ሚስቱን ይዘው እየተጣደፉ ወደ ቢሮ ይሄዳሉ። ሞርቲመር ደግሞ ቢሮ ውስጥ የተቃጠለውን ኮምፒውተር እየተመለከተ ምንድነው ባደርግ የሚሻለኝ እያለ እያሰበ እያለ ሳራ መታ ድራጎኑ ይኖርበት የነበረውን ቤት አግኝቼዋለሁ ጊዜ ሳናቃጥል ቶሎ እንሂድ በማለት ድራጎኑን ይዛ ልትሄድ እንደሆነ ሲያቅ ሞርቲመር ደግሞ ጥለሽኝ እንድትሄጂ አልፈልግም በማለት እዝን ብሎ ሲነግራት ወዲያው የሆነ የሚብረቀረቅና የፖሊስ ድምጽ ሲሰሙ በመስኮት በፍጥነት ቼክ ሲያደርጉ ፖሊሶች በስተመጨረሻ እንዳገኟቸው ይገባቸዋል። ሞርቲመን ባለበት ቆሞ እያለ በእጁ ይዞት የነበረውን ስልክ ሳራ ተቀማውና ልክ ወደ ስክሪኑ ስትመለከት የተለቀቀውን የድራጎን ቪዲዮ አይታ ይህንን ያደረግከው አውቀህ ቫይራል ለመውጣት ብለህ ነው በማለት ስትወቅሰው እሱ ግን ሳላስበው የተፈጠረ ስህተት ነው አውቄ አይደለም ያደረግኩት በማለት ለማስረዳት ሲሞክር እሷ ግን አታምነው። ይኸው በአንተ ምክንያት አሁን ፖሊሶቹ ያገኙኝ በቃ ሊያስሩኝ ነው። ፖሊሶቹ ወደ ትምህርት ቤቱ ሰብረው ከመግባታቸው በፊት ሁኔታው ባልተጠበቀ ሁኔታ ይቀየራል። የጦር ሰራዊቱ ክፍል በኮሎኔል ሀመር መሪነት ድንገት እዚያ ቦታ ላይ ይገኛሉ። ይህ ልዩ የጦር ክፍል መላ አካባቢውን በቁጥጥር ስር ሲያውለው በአካባቢው ደግሞ ቀድሞ ተገኝተው የነበሩት ፖሊሶች ግራ ይገባቸዋል። በዚህ ጊዜ ኮሎኔል ሀመር ሁኔታውን እንዲህ ስትል ታስረዳቸዋለች። መንግስት በቦሪንግተን ከተማ ላይ ልዩ የሆነ የአስቸኳይ ጊዜ አዋጅ አውጇል። ይሄ ውሳኔ ላይ ደግሞ ለመድረስ ምክንያት የሆነው የጎረቤትየው ቤት ላይ ታዲያ የተገኘውን ካካ ሳይንቲስቶች ከመረመሩት በኋላ ያደረሱበት ነገር ቢኖር እዚህ ምድር ላይ ካለ ምንም አይነት ሰውም ሆነ እንስሳ የወጣ ነገር እንዳልሆነ ነው። እዚህ ምድር ላይ ያልታወቀና ታይቶ የማይታወቅ አዲስ የሆነ እንግዳ ፍጡር መኖሩን ስላረጋገጡ እኛ ነገሮችን ሂደን እንድንቆጣጠር መንግስት አዞን ወደዚህ የመጣ ነው በማለት ለፖሊሱ ነገረችው። በተመሳሳይ ሰዓት ሞርቲመን በቆመበት ልክ ዞር ብሎ ሲመለከት አባቱ ባለፈው እሱን ለማስፈራራት ጭንቅላቱ ላይ አድርጎት የነበረውን የድራጎን ኮፍያ ይመለከታል። ወዲያው እንደ ሀሳብ ይመጣለትና ወደ ሳራ በመዞር ድራጎኑ መብረር ይችላል እንዴ በማለት ይጠይቃታል። ለምንድነው የማይረባ ጥያቄ በዚህ ሰዓት እየጠየከኝ ያለኸው ስትለው እባክሽን ጥያቄን ብቻ መልሽልኝ፣ ያጠፋሁትን ጥፋት የማርምበትን አንድ እድል ስጪኝ። ድራጎኑ መብረር የሚችል ከሆነ የመጡትን ፖሊሶች እኔ ወርጄ እያጃጃልኩልሽ፣ አንቺ ደግሞ በጀርባ በኩል ከድራጎኑ ጋር እየበረርሽ ማምለጥ ትችያለሽ። ኮሎኔል ሀርመር ትዕዛዝ እንደሰጠች ወዲያውኑ ሙሉ የሚካኤል መከላከያ ልብስ የለበሰ ፊቱ የተሸፈነና ራሱ ላይ ደግሞ ካሜራ የተገጠመለት አንድ ወታደር ወደ ትምህርት ቤቱ ህንፃ እንዲገባ ታደርጋለች። ካሜራው ወታደሩ የሚያየውን ነገር በሙሉ በቀጥታ ውጭ ለሚገኙት የጦር አባሎች እንዲያሳይ እየተደረገ ነው። ሰውየው ታዲያ ወደ ውስጥ ሲገባ ሞርቲመር እና ሳራ ራሳቸውን በጥሩ መንገድ ደብቀው ስለነበረ እሱም ሳያቸው በካሜራቸውም ደግሞ ሳይገኙ ያልፋሉ። ወታደሩ በአቅራቢያቸው መኖሩ አደገኛ መሆኑን የተረዳው ሞርቲመርም ሳራ ድራጎኑን ይዛ ወደ ጣሪያው እንድትወጣ እሱ ደግሞ እዚህ ያለውን ወታደር ለማዘናጋት ሲሞክር እሷ ደግሞ ድራጎኑ ላይ ተሰቅላ በሰላም ማምለጥ እንደሚችሉ ነገራት። ሳራ ከመሄዷ በፊት አመሰግናለሁ በማለት እቅፍ ታደርገውና ድራጎኑን ይዛ ወደ ጣሪያው ትወጣለች። በዚህ ጊዜ ሞርቲመር የወታደሩን ጭንቅላት በብርድ ልብስ ይሸፍነዋል። ወታደሩ ብርድ ልብሱን ከላዩ ላይ ለማንሳት እየታገለ መሬት ላይ ሲወድቅ በዚህ ሁኔታ ሳራና ድራጎኑ በሰላም የሚፈልጉበት ቦታ ላይ እንዲደርሱ ያደርጋቸዋል። ቀጥሎም ከአባቱ ቢሮ የወሰደውን የድራጎን ማስክ ጭንቅላቱ ላይ አድርጎ ሌሎችንም እንግዳ የሆነ እንስሳ እንድመስል ያደርገኛል ብሎ የሚያስባቸውን ነገሮች በሙሉ ሰውነቱ ላይ ሰብስቦ ለብሷቸው በበሩ በኩል ሲወጣ ከወጣም በኋላ ደግሞ እንደ ድራጎን ከአፉ እሳት በሚጠፋበት ጊዜ ሴቷ ኮሎኔልም ተኩሱበት በማለት ትጮኻለች። ልጁ መሬት ላይ ከወደቀ በኋላ ፖሊሶቹ ተሰብስበው ልክ ወደ አጠገቡ ሲደርሱ ያገኙት ድራጎኑን ሳይሆን ሞርቲመርን እንደሆነ ይረዳሉ።
በዚህ ጊዜ ሁሉም ሞርቲመር ላይክ እና ሰብስክራይበሮችን ለማግኘት ብሎ ዋሽቶ ተናግሮ ቪዲዮ የለቀቀ ይመስላቸውና በጣም በመበሳጨት ጥለውት ወደ የመኪናቸው እየሄዱ እያለ ሞርቲመር ደግሞ በጀርባው ተኝቶ ወደ ሰማይ ሲመለከትና ድራጎኑም ሳራን ይዞ እየበረረ እንዳለ ሲያይ ደስ ይለውና ፈገግ ይላል። በአፉም ወደምትችይበት ከፍታ በሙሉ ብረሪ በማለት ሲናገር በአጠገቡ የነበሩት ቤተሰቦቹም ፖሊሶቹም የሚናገረው ነገር ግራ ስላጋባቸው ጸጥ ብለው ወደ መኪናቸው ይሰቀላሉ። ፖሊሱም ታዲያ ባልደረቦቹን ይዞ በመኪና እየሄደ እያለና እንደ ድንገት ቀና ብሎ ሲመለከት ሳራ ድራጎኑ ላይ ተሰቅላ እየበረረች እያለ ይመለከትና በፍጥነት ሌሎቹም ፖሊሶች ወዳለበት አካባቢ እንዲመጡ ይጠራቸዋል። ሳራ ድራጎኑን ይዛ ወደምትሄድበት ዋሻ ልክ እንደደረሰችና ወደ ታች ስትመለከት ፖሊሶቹ እስካሁን ድረስ እየተከታተሏት እየመጡ እንደሆነ ታስተውላለች። ወደ ድራጎኑ ፊቷን አዙራ አንተ ያለኔ ወደ ውስጥ ግባና ሂድ፣ ፖሊሶቹ እኔን ነው የሚፈልጉት፣ ስለዚህ አንተን ችግር ውስጥ ላስገባህ አልፈልግም በማለት እንዲሄድ ትነግረዋለች። ድራጎኑ ቢከፋውም ነገር ግን ደህና ሆናለሁ ስላለችው እሺ ብሎ ወደ ዋሻው ይገባል። ወደታች ወርዳም ፖሊሱ ወደ እሷ ሲመጣ አሁን እኔን ማሰር ትችላለህ በማለት ልክ እጇን ስትሰጠው እሱም ግራ በመጋባት ፊት ይመለከታታል። ልታስሩኝ አይደለም እንዲህ ያፈላለጋችሁኝ ያላችሁት በማለት ስትጠይቀው ፖሊሱም አንቺን ለማሳደግ የተስማሙ ሰዎች አግኝተንልሽ ወደ እነሱ ልንወስድሽ ነበር በማለት ይነግራታል። ሳራ ይህንን በምትሰማ ጊዜ ማልቀስ ትጀምራለች። ፖሊሱም አቅፏት እያጽናናት እያለ ሞርቲመር ከቤተሰቦቹ ጋር ሆኖ እነሱ ያሉበት ቦታ ላይ ይደርሳሉ። የሞርቲመር ወላጆች ለልጃቸው ሂድና ክሪስማስን ከኛ ጋር ማሳለፍ እንደምትፈልግ ጠይቃት በማለት ልጃቸውን ይገፋፉታል። ፖሊሱ ግን እሷን ይዤ ወደ ፖሊስ ጣቢያ ግዴታ መውሰድ አለብኝ በማለት ለቤተሰቦቹ ሲነግራቸው እነሱም ለዚህ ክሪስማስ ብቻ እኛ ጋር እንድትሆን ፍቀድልን እባክህን በማለት ይጠይቁታል። ኦፊሰሩን በዚህ ጊዜ እሺ ክሪስማስ ስለሆነ እናንተ ጋር ትቆይ በማለት ፈቀደላቸው። በዚህም በጣም የተደሰተችው ሳራ ፖሊሱን እቅፍ ታደርገውና አመስግነው ከነ ሞርቲመር ቤተሰቦች ጋር መኪና ውስጥ ለመግባት ትሄዳለች። ቤት ከገቡም በኋላ ሳራ ከአዲስ ቤተሰቦች ጋር ስለተቀላቀለች በጣም ደስ ብሏታል። የክሪስማስ ቀንም ሲደርስ አብራቸው ቁጭ ብላ የተለያዩ ስጦታዎችን ከፈተች። የዛሬ ቪዲዮአችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።